ብዙ አላቆያችሁም። ብዙ ነገም ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ታሸንፋለች። ዛሬም ታሸንፋለች፣ ነገም ታሸንፋለች። ይህ ቤተክርስቲያን ሲከፈት እንዲሁ በደመ ነፍስ የተከፈተ አይደለም። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ፈቃድ ሙሉ ለሙሉ ፈቃዱን አግኝቶ የተከፈተ ቤተክርስቲያን ነው። የትም መሄድ ትችላላችሁ፣ አትሂዱ አይባልም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና አይደለም። ወደ ኦርቶዶክስ ቤተክርስቲያን እስከሆነ ድረስ ወደ ግብፅ ኦርቶዶክስ መሄድ ይቻላል። ወደ ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን መሄድ ይቻላል። ሂንዲያም ኦርቶዶክስ ተዋሕዶ ቤተክርስቲያን መሄድ ይቻላል። እነዚህ አሃት አብያተ ክርስቲያናት ናቸው። የኦሪየንታል አብያተ ክርስቲያናት ተብለው ይጠየቃሉ። ቤተክርስቲያን የሚከፍተው ኤጲስቆጶስ ነው። ቄስ አይከፍትም፣ አይፈቀድለትም። ስልጣነ ክህነት የሚቀበለው ከኤጲስቆጶስ ነው። ይደልዎ አክሲዮስ ተብሎ ከተሾመ ያንን ሙሉ ስልጣን አለው። ይናዘዛል፣ ይፈታል ማለት ነው። እኒህም አባታችሁ ዛሬ እናንተ ፈዘዝ ብታደርጉት ነገ ቅዱስ ሚካኤል ቅድስት አርሴማ ታሸንፋለች። ምድሪቱ ሰላም ታደርግላችኋል። ይህን ጽላት ማምጣት ቀላል እንዳይመስላችሁ። ብዙ ጥቁራል፣ ብዙ ነገር ወጥተን አውርደን ነው የምናመጣው። እግዚአብሔር ሳይፈቅድ ባንኮቨር መጥቶ ቅዱስ ሚካኤልና ቅዱስ አርሴማ፣ ቅዱስ ሥላሴና ጻድቁ አቡነ ተክለ ሃይማኖት አይመሰረትም። የእግዚአብሔር ፈቃድ ሲጨመርበት አሁን የአምላካችን ፈቃድ ይሆን። እናንተ አትቁሩ። ወደ ኤርትራ ኦርቶዶክስ ቤተክርስቲያን ሄዳችሁ አመስግኑ። ኤርትራውያን ያላችሁ መታችሁ አሃት ቤተክርስቲያን ነው። ፖለቲከኞች የራሳቸው ጉዳይ ነው። እኛ የሃይማኖት አባቶች እንጂ የፖለቲካ ሰዎች ተናጋሪዎች አይደለም። ስለዚህ ቤተክርስቲያን አሃት ናት። ወንድሞቻችን ናቸው፣ ቤተሰቦቻችን ናቸው። በክብር እንቀበላቸዋለን ማለት ነው። ተዋሕዶ አንድ ናት፣ አትለወጥም። አሃት አብያተ ክርስቲያናት ኦሪየንታል አብያተ ክርስቲያን የህንዲያ ኦርቶዶክስ ቤተክርስቲያን ነው። እጩ ላይ እንደዚህ ታይት ምለከታሉ። የቤተክርስቲያን ማስተዳደር የገባችሁት የኦርቶዶክስ ቤተክርስቲያን እንጂ ከሌላ ቤተክርስቲያን አለመሆኑን እንድታውቁ ነው የምንፈልገው። ገብታችኋል? ይሄ ቅብአ ሜሮን ሀብተ መንፈስ ቅዱስ የተመሰረተበት ቦታ ነው። ስለዚህ እኛ እንደሌላ በሆን ኑሮ ሌላ ፕሮቴስታንት በሆን ኑሮ ግን እየዞርን ምናደርግ ነበር። ቡራኬ በስፋት ይፈጸምበት ነበር። ይህ ቦታ ግን የተባረከና ራሱ ሊቀ ጳጳስ ቆሞሳት ያሉበት አካባቢ ስለሆነ ቦታውን ብሩክ ነው። እናንተ ወደ ተባረከ ቦታ ስለመጣችሁ ብሩክ ዘይመጽእ በስመ እግዚአብሔር እያልን እንቀበላችኋለን ማለት ነው። ሚካኤል አይኑ ዘርግል እርሱ ዘመብረቅ። ሚካኤልን ሳትወዱ በግዳችሁም ከጭንቀታችሁ ይፈውሳል፣ ያድናል። ክንፎች ያምራሉ፣ እጆች ያምራሉ፣ ልብሶች ያምራሉ። ሚካኤል ማለት ነው። ስለዚህ የሊቀ መላእክት ቅድስት አርሴማ ታውቋታላችሁ። እናንተ ሴቶች እንደ ቅድስት አርሴማ ለመሆን እግዚአብሔር ይፍቀድላችሁ። አርሴማ የማትፈራ እግዚአብሔርን የመረጣት ከሴቶቹ ምርጥ ሆና የተገኘች የሰማዕትነትን ክብር የተቀበለች ኢትዮጵያ በሙሉ ወጣት በሙሉ አዲስ አበባ አርሴማ ነው። እናንተ በአፋችሁ በጀርባችሁ በልብሳችሁም አርሴማ የምትሉበት ቀን ያምጣላችሁ። እግዚአብሔር በጸጋው ላይ ጸጋ ያጎናጽፋችሁ። አሁን የፊታችን ጥር 21 ቀን የት ጋር ነው የሚከበረው?
ተሰማ አንድ ሰዓት ቀሩ ሁላችሁ እዛ መሄድ አለባችሁ። ይሄ ፌስቡክ እና ድረገጽ እኛ እኮ ሚዲያ ሰዎች ነን። ገብታችኋል? ዝም ብለን አንድ ወረቀት ብጽፍ እኔ አንዲት ወረቀት ብጽፍ ሰማይ ከ200 ሚሊዮን በላይ ይከተላል። እግረኛ ያወራውን ወሬ ፈረስተኛ ያደረሰበት ይባላል። አሉ ከተባሉ ከተናጋሪው ተጽዕኖ ፈጣሪ አንድ ማለት ይችላል። ማጋነን ይፈልጋል። እየተመሰረቱ ያሉ ምንድን ናቸው? አብያተ ክርስቲያናት ናቸው እንጂ አሁን ከተወሰነ ጊዜ በኋላ ብቅ ብሎ አሸንፎ ዳግማዊ ቁልቢ ቅዱስ ገብርኤልን ቪክቶሪያ የራሳቸው ቤተክርስቲያን በቅርብ ጊዜ እንደሚገዙ ላረጋግጥላችሁ እፈልጋለሁ። ፕሮሰሱ ውስጥ ለውስጥ ላይ እየጨረሱ ነው ያለው። እግዚአብሔር የተመሰገነ ይሁን። ከሁሉ አሁን አኩሪ ሆኖ ትልቅ ቤተክርስቲያን ይገነባል ብለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ የተጣለበት አሁን ቅድም የጠራኋት ቤት ጋር ነው። ዳግማዊ ቁልቢ ቪክቶሪያ ያለውን እሱ እየተጠበቀ ነው። አንደኛ ባለርስት ሆህተ ሰማይ ናት። ገብታችኋል? የራሷ ቤተ መቅደስ የራሷ መሬት ያላት። እነዚህ ደግሞ ጀግኖች ናቸው፣ ይመሰገናሉ። ሁለተኛ በቅርቡ ጊዜ ደግሞ ከእናንተ በኋላ ተነስቶ ተጀምሮ ገብርኤል በቅርብ ጊዜ የራሱ ቤተክርስቲያን የራሳቸው ቤተክርስቲያን እንደሚያገኙ እርግጠኛ ነኝ። ያን ቤተክርስቲያን አሁን በቀደም ያለፈ ሄዳችሁ ያያችሁት ቦታ እኛ እንድንገዛው ተፈቅዶልናል። እንድታውቁ ፈልጋለሁ። እኛ እንድንገዛው ያን ቦታ ከነ መሬቱ ከነ ቤቱ ከነ ትምህርት ቤቱ በአጠቃላይ ማለት ነው። ስለዚህ ሚካኤልን የሚያባት አገልግሎታቸው ሲደክሙ አሁን ለምሳሌ ሆህተ ሰማይ ትልቅ የመጀመሪያ ቤተክርስቲያን ናት። አንጋፋዋ ቤተክርስቲያን ናት። ለዚህ አካባቢ ከእሷ ነው ሁሉ የወጡት እየተመዘዙ ይወጡ ማለት ነው። ያችን ቤተክርስቲያናቸው ናት። ራሳችሁ ሁላችሁ ገንዘባችሁ አጓታችሁ የመሰረታችኋት ስለሆነ ነው። ከዚያ ግሸን አለች። ከግሸን ደግሞ አሁን ማነው? መድኃኒዓለም ምስካየ ኅዙናን መድኃኒዓለም። ቀጥሎ ደግሞ ማነው? መንበረ ጸባዖት ቅድስት ሥላሴ። አሁን ቀጥሎ ማን አለ? ደብረ ሰላም ቅዱስ ሚካኤልና ቅድስት አርሴማ። ስድስተኛ ማነው ደግሞ? ስድስተኛ የእናንተው ዋና ከተማ እኮ እዚህ አይደለም። የብሪቲሽ ኮሎምቢያ ዋና ከተማ ማን ነው? ቪክቶሪያ ነው። ወለዷት እሷ። መሪዎቻችሁ እዚያ ነው ያሉት። ፓርላማው እኮ እዚያ የሚሰበሰበው። ይህ ስራ ቦታ ነው፣ ያ ደግሞ የመንግስት ቦታ ነው። ሀብታሙ ይህ አካባቢ እኮ ሀገሩ እናንተ ጀግኖች ስለሆናቸው የሀብታም ሀገር እኮ ነው። እዚህ ተከራይታችሁ በመኖራችሁ እግዚአብሔር የተመሰገነ ነው። ኑሮም ይከብዳል፣ የቤት ኪራይ ውድ ነው። ነገር ግን ዓለም እንደምታየው ከሆነ ግን በቅርብ ጊዜ የቤት ኪራይ ሁሉ እንደሚወርድ እርግጠኛ ነው። እኔ ሳይሆን በመላው ዓለም እየተነገረ ነው ያለ። 2000 ብትከራዩት የነበረ ወደ 800 ሊሆን ይችላል። ገንዘቦቻችን ሊጠነክሩ ይችላሉ። ያለንበት ዘመን ክፉ ዘመን ስለሆነ ነው። አውቃችሁታል። ዘመኑ የተበላሸ ነው። ውሸት የበዛበት፣ ቅጥፈት የበዛበት፣ ማስመሰል የበዛበት። መሪዎቻችን ባያችሁ ነው ዓለም እንዴት እየተናወጠች ነው ያለች። ለማይበል አይነ ስውር ያለበት ደብርና አሳ ያለበት ባህል ሌሊቱን ሲናወጥ ያድራ ይላል። የማይረቡ መሪዎች ደግሞ በሚይዟት ግን ሀገሪቷን ትናለች፣ ምን ለዓለም ትናወጣለች። ያ መቅሰፍት ግን ተመልሶ ራሳቸውን ይበላቸው። እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ መሪዎች ለምድራችን ይስጥልን። ለምድራችን ሰው በተፈጥሮ ክብር ስለሆነ ማለት ነው። እናንተ አሁን አድርግ ስልክ ወንድማችሁ ይናገር ነበር፣ ግን አሰጣጣቸው አይሆን ነበር።
ባንክ ያለው ገንዘብ የማን ገንዘብ ነው? ስትንገሩ የማን ነው? የእግዚአብሔር ነው። የእግዚአብሔር ብላችሁ ነው። የእግዚአብሔር ካላላችሁ ግን ገንዘባችሁ የለም። እናንተን ስራ የሰጠ እግዚአብሔር ነው። ወደዚህ እንድትመጡ የፈቀደላችሁ እግዚአብሔር ነው። እግዚአብሔር በሰጣችሁ እጥፍ አድርጎ እንዲሰጣችሁ የአምላካችን ቅዱስ ፈቃድ ይሁንልን። አሁን የት ቦታ ይሁን ያልኳችሁ ኤርትራ ኦርቶዶክስ ቤተክርስቲያን፣ ሆተ ሰማይ፣ ጸደንያ፣ መንበረ ጸባዖት ቅድስት ሥላሴ፣ ግሸን፣ ቪክቶሪያ፣ ዳግማዊ ቁልቢ ሁሉ የራሳችሁ ቤተክርስቲያን ናት። ተመላለሱ፣ በብርሃን ተመላለሱ። እኛ አሁን ትልቅ የአእላፋት ዝማሬ ካልጋሪ ያለን አሁን ነገ ማታ ብዙ ህዝብ ነው የሚሰበሰበው። እናንተን ተሰባስባችሁ በአንድ ላይ የምታመሰግኑበት ሩቅ ሳይሆን ቅርብ ያደርግላችሁ። ስለ ጥምቀት አከባበራችሁ ደግሞ በጣም 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 እናመሰግናችኋለን። ታቦታቱ አንድ ላይ ማሳደራችሁ እንደ ጃን ሜዳ ዝም ብሎ ታቦቱ ብቻ ቢሄድም አይደለም፣ ብዙ ወጪ አለ። አሁን ለምሳሌ ባለፈው አምና የጥምቀት ዕለት ያከበረው ማን ነው? ሆተ ሰማይ ከ40 ሺህ ብር የበለጠ ወጪ ወጥቶ ነው ያን ነገር የተከናወነው። ውጭ መውጣቱ ብዙ ወጪ ስላለው በወጪው ሁሉ እንድትተባበሩ ጥሬን አስተላልፋለሁ። እግዚአብሔር ይስጥልን። የመልአኩ የቅዱስ ሚካኤል በረከት የእናታችን የቅዱስ አርሴማ በረከት ለሁላችሁ ይትረፍረፍላችሁ። አባታችን እንኳን ደስ አለው። የተጀመረው እቅዱ ለዚህ መውጣቱ ጎብዘው ጠንክረው ይቺ ቤተክርስቲያን ወደ ከፍተኛ ደረጃ እንደሚያደርሷት አደራን የምንለው ልጆችን ያዙ። ራእይኪ አባጌ በጎችን ጠብቅ፣ ግልገሎችን ጠብቅ። አንድ ቄስ ማስተማር ነው። አንድ ቄስ አኩራፊ አይሆንም፣ ይቅር ባይ ትዕግስተኛ። እኛ ትዕግስተኛ ስንሆን አባት ሳዳቢ አያስፈልግም፣ አባት ሐሜተኛ መሆን አያስፈልግም። ስለዚህ ይህን ተረባርበው ከላቀታቸው ነው ይህን ቤተክርስቲያን በማቋቋሙ እናከብሮታለን፣ እንወደቷለን። እንኳን ደስ አለዎት እንላለን። ማርያም ያሉ ከእርሶ ጋር ያሉ እርግጠኛ ላይ አሁን እንደዚህ በጭላንጭል አይደለም። ይህ ግቢ ተጨናንቆ እጥፍ ድርብ ላይ እንደምናመጣው ልናረጋግጥ ሎት እንፈልጋለን። እግዚአብሔር ይስጥልን። አመሰግናለሁ።